ሰኔ 17 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቲቪ 57 ዜናዎችን ይዘን ቀርበናል። አቤት ዜናዎችን አስቀድማለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን የህዝብ አጀንዳዎች የማሰባሰብና የማጣራት ስራን አጠናቆ የምክክር ጉባኤ አጀንዳዎችን ይፋ አደረገ። ኢትዮጵያ ከነበረችበት የድህነትና የፈተና ዙሪት ወጥታ ስብራቶቿን በመጠገን የጀመረችው ሁለንተናዊ ሽግግር ጉዞ በቀጥታ ወደፊት የመመንጠቅ ስትራቴጂካዊ ውሳኔ ላይ የተመሰረተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። በስፖርት መረጃችን በ23ኛው የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ መደረግ ሲጀምሩ ብራዚል ከስኮትላንድ፣ ሞሮኮ ከሄይቲ፣ ካናዳ ከስዊዘርላንድና ደቡብ አፍሪካ ከደቡብ ኮሪያ የሚያደርጓቸው ጨዋታዎች ይጠበቃሉ። ከዜናዎቹ ጋር አልጋነሽ ተካነኝ አብራችን ቆዩ። የግላችንን ወደ ጋራ እናምጣ። ሳንፈታ ወደ ነገ የምናሻግረው ቅሬታ አይኖር። በምክክር ኢትዮጵያ ትሻገር። የኢትዮጵያ ሀገራዊ የምክክር ኮሚሽን የህዝብ አጀንዳዎች የማሰባሰብና የማጣራት ስራን አጠናቆ የምክክር ጉባኤ አጀንዳዎችን ዛሬ ይፋ አድርጓል። ተመልካቾቻችን መድረኩን ሲከታተል የነበረው ባልደረባችን አቤል ሙሉጌታ በቀጥታ መስመር ላይ ተገኝቶ ተጨማሪ መረጃዎችን ያደርሰናል። አቤል እንዴት አምሽተሃል? እስቲ በዛሬ ምሽት የተመረጡት የጉባኤው አጀንዳዎች ምንድናቸው? በምን መስፈርትና በምን መንገድ ተመረጡ? መረጃ አጋራን። አመሰግናለሁ አልጋነሽ። እንግዲህ ቀደም ብለሽ እንዳነሳሽው ላለፉት 4 ዓመታት በኢትዮጵያ ውስጥ በተለያዩ ስፍራዎች በመንቀሳቀስ የተለያዩ የአጀንዳ ሀሳቦችን ሲያሰባስብ የነበረው ሀገራዊ ምክክር ኮሚሽን በዛሬው ዕለት እንግዲህ ቀኑ ደርሶ ደግሞ ለዋናው ምክክር ላይ የሚሆኑ 8 አጀንዳዎችን ለይቶ አቅርቧል ማለት ነው። እንግዲህ እነዚህ አጀንዳዎች በተለይም የኢትዮጵያን አንድነት ማጠናከር የሚችሉ የኢትዮጵያንም መጻኢ ዕድል ከፍ ማድረግ የሚችሉና እንዲሁም ጠንካራ ሀገረ መንግስትን በመገንባት ሂደት ውስጥ ዋጋ የሚያሰጡ የሚሆኑ በርካታ ጥያቄዎችን በማሰባሰብ ከነዛ ውስጥ ደግሞ ተጨምቀው አሁን ላይ ለዋናው ምክክር ደግሞ የተቀረጹ አጀንዳዎች ይፋ ሆኗል ማለት ነው። እነዚህ አጀንዳዎች እንግዲህ በአጠቃላይ ወደ 200,000 የሚሆኑ ሰዎች በሀገር ውስጥም እንዲሁም በውጭም የሚገኙ ኢትዮጵያን ዲያስፖራዎች ጭምር የተሳተፉባቸው ናቸው። ከነዚህ ውስጥ ደግሞ የቀረቡትን ጥያቄዎች በየትኛው መንገድ የቀረቡትን ጥያቄዎች በማሰባሰብ በዛሬው ዕለት አጀንዳው ይፋ እንዲሆን ተደርጓል ማለት ነው። እንግዲህ እነዚህ 200,000 የሚሆኑ ሰዎች የተመረጡበትን ሁኔታ ስንመለከት ደግሞ ሁሉንም ማካተት በሚችል ሂደት ውስጥ እንዳለፉ እንደዚሁ ተገልጿል ማለት ነው። እንግዲህ የፖለቲካ ፓርቲዎች፣ የመንግስት ባለድርሻ አካላት፣ ሌሎችም ባለድርሻ አካላት፣ ሲቪል ማህበራት፣ ወጣቶች፣ ሴቶች፣ አካል ጉዳተኞች ሁሉም በተቻለ መጠን እንዲሳተፉበት ተደርጎ የተመረጠ ነውና እነዚህን የተመረጡ ወይም ደግሞ የቀረቡ የተለያዩ ለኢትዮጵያ ያስፈልጋሉ ለኢትዮጵያ ሀገረ መንግስት እንግዲህ ጠንካራ ስርዓተ መንግስትና ፖለቲካንም ለመዘርጋት በሚያስችል ሂደት ውስጥ እነዚህ ጥያቄዎች መሰረታዊ ናቸው የሚሏቸውንም ጥያቄዎቹን አቅርበዋል ማለት ነው። እነዚህ ጥያቄዎች ደግሞ በምክክሩ ኮሚሽን በኩል በአጠቃላይ የነበሩትን በመቅረጽ ወደ 8 እንዲሆኑ ተደርጓል ማለት ነው። ከነዚህ ውስጥ የተወሰኑትን ለማንሳት ያህል በተለይ የመንግስት አደረጃጀት፣ የሀገረ መንግስት ግንባታ፣ የታሪክ፣ የቋንቋ እንዲሁም የባህል ከዛም ባለፈ ደግሞ የመልካም አስተዳደር ችግሮችና ሙስናንም የተመለከቱ እንደዚሁ የተነሱበት ነው ማለት ነው። ከዚህ በተጨማሪ የህገ መንግስት ማሻሻያ የሚመለከቱ ጉዳዮችም አሉት። በኢፌድሪ ህገ መንግስት አንቀጽ 104 እና 105 ደግሞ የህገ
መንግስቱ የሚሻሻልበትን ሁኔታ የሚያስቀምጡ አንቀጾች ናቸው። እነዚህም ጭምር እንዴት መሻሻል አለባቸው ወይም ደግሞ በእነዚህም ላይ ጥያቄ ቀርቦ እንደዚሁ መቅረባቸው ተነስቷል። ከዛ በተጨማሪ የራስ መብት በራስ የመወሰን መብትን በአንቀጽ 39 ላይ በኢፌዴሪ ህገ መንግስት የምናገኘው ነውና እሱ ላይም እንግዲህ የተለያዩ ጥያቄዎች ተነስተውበት በዚህ አጀንዳ ውስጥ የተካተቱ ናቸው ማለት ነው። እንግዲህ እነዚህን ለምሳሌ ያነሳው እንጂ በርካታ ጉዳዮች ናቸው። በስምንቱ አበይት አጀንዳዎች ውስጥ እንግዲህ በርካታ ንዑስ አጀንዳዎችም ወይም ደግሞ ጥያቄዎችም እንደዚሁ የቀረቡበት እንደነበረ እንግዲህ ቀደም ብሎ ለተመልካቾች የደረሰ ነውና እነዚህን በአጠቃላይ በመድረክ በማምጣት ለሀገራዊ ምክክር የሚሳተፉ ሰዎች ደግሞ በዚህ ላይ ሀሳባቸውን ሰጥተውበት የተሻለ ሀገርና ሀገረ መንግስቱም ጠንካራ የሆነ ስርዓተ መንግስት እንዲገነባ በኢትዮጵያ ውስጥም የተግባባንበትም ስርዓት መኖር እንዲችል ትልቅ እገዛ ያደርጋል ተብሎ ይጠበቃል። በተለይም እንግዲህ የሀገራዊ ምክክር ኮሚሽነሮችን በዚሁ መድረክ ላይ እንዳሉትም ሁሉም ባለድርሻ አካላት በተለይም እንደ ሀገር አቀፍ ለሚደረገው የአጀንዳ ምክክር ላይም ደግሞ ሁሉም የበኩሉን ሚና መወጣት እንዲችል እንደዚሁም ጥያቄ ቀርቧል ማለት ነው። በመገናኛ ብዙኃን በኩል በተለይ መረጃዎችን በጥራት ለኢትዮጵያውያን በማድረስ የራሳቸውን አስተዋጽኦ ማበርከት እንዲገባቸውም እንደዚሁ ጥሪ ቀርቧል። ምሁራንም እንደዚሁ በተቻለ መጠን ለሀገራዊ ምክክሩ ግብአት የሚሆኑ ነገሮችን መስጠት እንዲችሉ እንደዚሁ ተነስቷል። የሲቪል ማህበራት ደግሞ በተለይም ድምፅ አልባ ለሆኑ ወይም ደግሞ ድምጻቸውን ማሰማት ለማይችሉ ኢትዮጵያውያን ዜጎችም ድምጽ መሆን የሚችሉበትን እድል እንዲፈጥሩ ጥያቄ በዚሁም እንግዲህ ማሳሰቢያ ጥያቄም ቀርቧልና በአጠቃላይ ግን እነዚህ የቀረቡ አጀንዳዎችን በሀገራዊ ምክክሩ ላይ ደግሞ ወደ ተሻለ ውጤት መምጣት እንዲችሉ በማገዝ በኩል የበኩላቸውን እንዲወጡም ጥሪ ቀርቧል። አመሰግናለሁ አቤል ለሰጠኸኝ መረጃ። መልካም ምሽት ይሆነልህ። ኢትዮጵያ ከነበረችበት የድህነት የፈተና አዙሪት ወጥታ ስብራቶቿን በመጠገን የጀመረችው ሁለንተናዊ የሽግግር ጉዞ በቀጥታ ወደፊት የመመንጠቅ የስትራቴጂካዊ ውሳኔ ላይ የተመሰረተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። አጀንዳዎቹ ከ1200 በላይ ወረዳዎች የተውጣጡ ተወካዮችና የዲያስፖራ ተወካዮች ሐምሌ 8 የሚመክሩባቸው ናቸው። መሐመድ አልቃድር ዝርዝር አለው። ኢትዮጵያ ባለፉት 10 ዓመታት ባስተናገደቻቸው የፖለቲካው ጥንቅጦች፣ ታሪካዊ ስምምነቶችና አለመግባባቶች ማግስት ቢሆን ኑሮ ይህ ቢደረግ ኑሮ ይህ ባይሆን ኑሮ ስንባባል ዘመናት አልፈዋል። እነዚህ ጊዜያት እንዲሁ ዝም ብሎ ያለፉ አይደሉም። ሀገራዊ ህልውናንና ቀጣይ ዕጣ ፈንታን በቀውስ ውስጥ ከተው ያለፉ ናቸው። ኢትዮጵያ አሁን ላይ እነዚህን መባዘኖችን የሚወስን አንድ ታላቅ ታሪካዊ ክስተት ዋዜማ ላይ ትገኛለች። ለ4 ዓመታት ህዝባዊ አጀንዳዎችን ሲያሰባስብ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን ታላቁንና የመጨረሻውን ሀገር አቀፍ ጉባኤን ለማስጀመር የመጨረሻ ዝግጅቱን አጠናቆ አጀንዳዎቹንም እነዚህ ናቸው ሲል ይፋ አድርጓል። 1. የሀገር ግንባታ፣ 2. የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት። አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ። አጀንዳ ቁጥር 4 የሃይማኖት ጉዳዮች። አጀንዳ ቁጥር 5 የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች። አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳዮች። አጀንዳ ቁጥር 7 ሙስናና መልካም አስተዳደር። የመጨረሻው አጀንዳ ቁጥር 8 ሰላም ግንባታ። እነኚህ 8 አጀንዳዎች ከቀረቡት ብዙ ሺህ መካከል ተመርጠው ሀገራዊ ፋይዳ ያላቸው ለኢትዮጵያ ሀገራዊ ምክክር ጉባኤ በቀጣዩ ከሐምሌ 8 ጀምሮ የሚወክሉን 130 ሚሊዮኖችን የሚወክሉን ህዝቦቻችን የሚመክሩባቸው አበይት ጉዳዮች ናቸው። ይህ ታሪካዊ ክስተት የኢትዮጵያን የነገ ዕጣ ፈንታ ከመወሰኑም በላይ በፖለቲካ ምህዳሩና በህዝቡ መካከል እየተናጠቁ የነበሩ የተለያዩ ትርክቶችን ያርቃል። ኮሚሽኑ በኢትዮጵያ በሚገኙ ክልሎች እንዲሁም በሁለት ከተማ አስተዳደሮች ውስጥ ከ1200 በላይ ወረዳዎችን ዘልቆ በመግባት የህዝቡን የውስጥ ብሶት፣ የፖለቲካ ጥያቄዎችና የመፍትሄ ሐሳቦችን አካታች በሆነ መንገድ አሰባስቧል። የሀገራዊ አጀንዳ ልየታ ሂደትን ተአማኒነት፣ አካታችነት፣ ሁሉን አቀፍነት ለማረጋገጥ ሰፊ የህዝብ ምክክር አካሂዷል። እነዚህ አጀንዳዎች ከውጭ ከሚኖሩ ኢትዮጵያውያን ዲያስፖራ እስከ ሲቪል ማህበረሰብ፣
ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። ከየአካባቢው የተመረጡ 4000 የሚጠጉ የህዝብ ተወካዮች፣ የፖለቲካ ልሂቃን፣ ባለድርሻ አካላት በአንድ አዳራሽ ውስጥ ፊት ለፊት በሚመክሩበት ወቅትም ይህንን የሀገር ተስፋና የምክክር ባለቤትነታቸውን በአግባቡ እንዲወጡ ኮሚሽኑ አደራ ብሏል። እናንተ 130 ሚሊዮን ህዝብ ወክላችሁ በሂደቱ ላይ የምትሳተፉ የህዝብ ወኪሎች እነዚህን አጀንዳዎች በጥልቅ አጥኑ፣ መርምሩ። በሚቀጥለው የምክክር ሂደት ውስጥ የወከላችሁን ህዝብ ሀሳብ በግልጽ አሰሙ። ለሀገራዊ መግባባት አስተዋጽኦ የሲቪል ማህበረሰብ፣ መገናኛ ብዙሃን፣ ወጣቶችና ሴቶች፣ ምሁራንና ተመራማሪዎች፣ ክልላዊና ፌዴራላዊ ተቋማት፣ ዓለም አቀፍ አጋሮች የኢትዮጵያን የምክክር ባለቤትነት በማክበር ሂደቱን ደግፉ እንላለን። ይህ የምክክር ሂደት የሀገር ውስጥ ድምፅን ብቻ ሳይሆን ዓለም አቀፋዊ ይዘትንም እንዲይዝ ተደርጓል። ባለፉት ወራት በዋና ዋና የዓለም ከተሞች የሚኖሩ ኢትዮጵያውያን ዳያስፖራዎች በበይነ መረብና በአካል በተደገፉ መድረኮች የራሳቸውን አጀንዳዎች አስገብተዋል። ይህ ታላቅ የምክክር ጉባኤ የቆዩ የግጭት ትረካዎችን ሰብሮ የተረጋጋችና በስምምነት ላይ የተመሰረተች ኢትዮጵያ ነገን የምትገነባበት አዲስ መንገድንም የምትቀይስበት ወሳኝ የታሪክ ምዕራፍ ይሆናል ለሚለው ጥያቄ መልሱን የሚሰጠን የሐምሌ 8ቱ የሰላም ጠረጴዛና የተሳታፊዎች ውሳኔ ይሆናል። የሀገራዊ ምክክር ኮሚሽኑ ከውስጥም ከውጭም ኃይሎች ተጽዕኖ ራሱን ነጻ አድርጎ ያከናውናቸው ተግባራት በኢትዮጵያ የምክክር ባህል ላይ አዲስ መሰረት እየጣለ ነው። ይህ ታሪካዊ የምክክር ሂደት ኢትዮጵያን ካጋጠማት የሰላም እጦት የሚያሸጋግር ብቸኛ ጽኑ ድልድይ ሊሆን እንደሚችልም ይጠበቃል። ሳዳት መሐመድ ሳኒ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። በአሁኑ ወቅት ኢትዮጵያ ታሪካዊ፣ ፖለቲካዊና ማህበራዊ ስንጥቃቶቿን ጠግና ወደ አዲስ ምዕራፍ ለመሻገር የሚያስችላትን ወሳኝ ታሪካዊ ምዕራፍ ላይ ትገኛለች። በእነዚህ ውስብስብ ፈተናዎች መካከል የተጀመረው ሀገራዊ ምክክር የሀገራችንን ዘላቂ ሰላምና መረጋጋት ለማረጋገጥ እንደ ትልቅ ብርሃንና ተስፋ የሚታይ እርምጃ ነው። ይሁን እንጂ የዚህ ታሪካዊ ሂደት ስኬት በዘፈቀደ የሚመጣ አይደለም። ዋናው ቁልፍ ሂደቱ ምን ያህል አካታች መሆን ቻለ የሚለው ርዕሰ ጉዳይ ላይ ይንጠለጠላል። አካታችነት የአንድ ሀገር ሀገራዊ ምክክር ህጋዊነት፣ ተአማኒነትና ተቀባይነት ቀዳሚ መለኪያ ነው። በኢትዮጵያ ነባራዊ ሁኔታ አካታችነት ስኬታማ ሆነ የሚባለው የሚመለከታቸው አካላት በሙሉ ያለምንም አድሎ በመሳተፍ ድምፃቸው እንዲሰማ ማድረግ ስለተቻለ ነው። በመድረኮች ተካፍያለሁኝ። አጀንዳዎች እንትን ሲሉ በጣም ትልቅ ነገር ነው። ህዝቡ የተደሰተበት ስለሆነ ይሄ ሀገራዊ ምክክር መጨረሻውም ጥሩ ይሆናል። ሁላችንም ተሳታፊ ነን። ማንም የተተወ የለም። እውነተኛ አካታችነት ማለት ሰዎችን ወደ መድረኩ መጋበዝ ብቻ አይደለም። ዋናው ቁም ነገር ተሳታፊዎች ያቀረቡት ሀሳብ፣ የሰነዘሩት ስጋት በምክክሩ የመጨረሻ ውጤትና ውሳኔ ላይ እውነተኛ ተጽዕኖ ማሳደር መቻሉን ማረጋገጥ ሲቻል ነው። ለዚህም ነው የምክክሩ ተዋናዮች ስብጥር ስር የሰደደውን ችግር ለመፍታት በሚያስችል መልኩ የተሰባጠረው። ከአረብቲዋ አርብቶ አደር ጀምሮ ከፊልቷ ሶማሌ አርብቶ አደር ጀምሮ እስከ አርሶ አደሩና ሁሉም ወረዳ ማህበረሰብ ጀምሮ የመጣ አጀንዳ ነው ወደ ላይ የመጣው። ስለዚህ አጀንዳዎቹ የህዝብ ናቸው። የሀገራዊ ምክክር ኮሚሽን አወቃቀርም ሆነ አጠቃላይ ሂደቱን እስካሁን ያሉትን ተግባራት ሲያከናውን የቆየው ከሁለት መሰረታዊ ጣልቃ ገብነቶች በፍጹም ነፃ በሆነ መልኩ ነው። በአንድ በኩል ከውስጥ ፖለቲካዊና ከመንግስት ጣልቃ ገብነት ነፃ ሆኖ መጓዝ መቻሉ በህዝብ ዘንድ አመኔታ አትርፎለታል። በሌላ በኩል ደግሞ ኢትዮጵያ በጂኦ ፖለቲካዊ አቀማመጧ ምክንያት የብዙ ዓለም አቀፍና ቀጠናዊ ኃይሎች ፍላጎት የሚያርፍባት ሀገር በመሆኗ የውጭ ኃይሎችና ዓለም አቀፍ ተቋማት ሚና በቴክኒክና ፋይናንስ ድጋፍ ላይ ብቻ የተገደበ እንዲሆን ተደርጓል። ይህም የሂደቱ ባለቤት ፍጹም በሆነ መልኩ ኢትዮጵያውያን ብቻ አድርጎታል። ሊያግዙን የሚፈልጉ የእውነትም ሊኖሩ ይችላሉ። ነገር ግን አብዛኛው ግን እጅ ማስገባት የሚፈልጓሉ። ምንም ጥያቄ የለም። ይሄ ምክክር ከመጣ እኮ ኢትዮጵያ ከዚያ በኋላ ቀጥ ብላ መፈታት ያለባቸውን ችግሮች ፈታ፣ ያልተፈቱትን ደግሞ በሀገራዊ በህዝብ ድምፅ ፈታ ከችግር ትወጣለች። አካታችና ነፃ የሆነ ሀገራዊ ምክክር ለኢትዮጵያ ሰላም የሚኖረው ጥቅም ዘርፈ ብዙና መዋቅራዊ ነው።
የሀገሪቱ ዋነኛ የፖለቲካ ቀውስ የሚመነጨው ከታሪክ ትርጓሜ፣ ከብሔራዊ ማንነትና ከሀገር ግንባታ ሂደት አንጻር ካሉ የተለያዩ አንዳንዴም ከሚጋጩ ትረካዎች ነው። ምክክሩ እነዚህን ልዩነቶች በሰላማዊ መንገድ ማቀራረብ፣ ሀገራዊ መግባባትን ለመፍጠር ያለመ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ ልዩነቶችን በኃይል የመፍታት ባህል ጎልቶ ይታያል። ይህ ምክክር ግን ኃይልን አስወግዶ ሀሳብን በሀሳብ የመርታት የመደማመጥና የሰላማዊ ፖለቲካ ውይይት ባህልን በሀገራችን ፖለቲካ ስነ ምህዳር ውስጥ ለመትከል ትልቅ መሰረት ይጥላል። ውስጥ ያለውን ባንዳ ዶላር ይበትንለትና አይምሮውን ይዞ እንዲህ ያለ ድርጅት መስርትና እንዲህ አድርጋ ስልጣን ላይ ትመጣለህ፣ እኛ እንደግፋለን ይባላል። ያንን ተከትለው የመጡት። ስለዚህ ይሄ የዜሮ ድምር ውጤት ነው። የፖለቲካ ያ ሲወድቅ ሌላው መጣ አይደል? ምንድነው ያገኘች ኢትዮጵያ? ወደፊት የምንማርበት የምናወጣበት ነው በሀገራዊ ውይይቱና በሀገራዊ አጀንዳው። የፖለቲካ ችግሮች የፖለቲካ ጥያቄዎች በሙሉ የሚፈቱት በጉልበት፣ በጦር ኃይል፣ በመሳሪያ ነበረ። ይሄ በአጠቃላይ የሀገሪቱን የልማትና የፖለቲካ ሁኔታ አወሳስቦታል፣ ውስብስብ አድርጎታል። ፊታችን ባለው ውይይት መድረክ አይነት ልንፈታቸው እንችላለን። በዛ ላይ ስምምነት ላይ ልንደርስ እንችላለን። የምክክር ሂደቱ ሁሉንም ባለድርሻ አካላት ያካተተና ከማንኛውም የውስጥና የውጭ ተጽዕኖ የጠራ በመሆኑ የሕዝብን እምነት አግኝቷል። ይህ ታላቅ ታሪካዊ ሂደት ሲጠናቀቅ ከተራ የፖለቲካ መድረክ ባለፈ ኢትዮጵያን ካጋጠማት የመዋቅርና የሰላም ቀውስ አውጥቶ ወደ አስተማማኝና ዘላቂ ሰላም፣ እድገት፣ ብሔራዊ መግባባት የሚያሸጋግር ጠንካራ ድልድይ እንደሚሆን ይጠበቃል። በሀገራዊ አንድነት ውስጥ ፈተና የሆኑ ለዘመናት ሲንከባለሉ የመጡ ቁርሾና ተቃርኖችን በምክክር ለመፍታት ኢትዮጵያ ወሳኝ ምዕራፍ ላይ ትገኛለች። ሐምሌ 8 2018 ዓ.ም ለሚጀምረው የሀገራዊ ምክክር ጉባኤ አጀንዳዎች ተለይተዋል። መስከረም ቸርነት ተጨማሪ አላት። የገዘፈ ታሪክ፣ ቱባ ባህልና የብዝሃ ማንነት ባለቤት ሀገር ነች ኢትዮጵያ። ሆኖም ግን ፖለቲካዊ፣ መዋቅራዊ፣ አስተዳደራዊ፣ ሃይማኖታዊና የማንነት ጉዳዮችን ተከትሎ የሚመጡ ተቃርኖች የኢትዮጵያን ሰላምና አንድነት ሲፈትኑ ቆይተዋል። እነዚህ ተቃርኖች ከአንድነት ይልቅ ልዩነት እንዲጎላ፣ ከመተማመን ይልቅ ጥርጣሬ እንዲሰፍን በማድረግ በዜጎች መካከል ክፍተት ፈጥረዋል። ታሪክ እንደሚያሳየን የጦርነትና የኃይል እርምጃዎች የፖለቲካ አለመግባባቶችን በዘላቂነት መፍታት አልቻሉም። ስለዚህ የዘመናት ቁርሾችና ተቃርኖችን ለመፍታት ተመራጩ መንገድ ምክክር መሆኑ በሰፊው ይታመናል። ከዚህ በመነሳት የኢትዮጵያ ሀገራዊ ምክክር ኮሚሽን በመላ ኢትዮጵያ አጀንዳ ሲሰበስብ ቆይቷል። ከተሰበሰቡ ከ2000 በላይ አጀንዳዎች መካከል በሀገራዊ ደረጃ ለመወያየት 8 ቁልፍ አጀንዳዎች ተመርጠዋል። አጀንዳዎቹን ስንለይ ደግሞ መሰረት ያደረግነው በዋናነት አዋጃችን ነው፣ የማቋቋሚያ አዋጅ። በዚያው መሰረት ለኢትዮጵያ ግጭቶች፣ ጦርነቶች መሰረታዊ ምክንያቶች ምንድን ናቸው የሚለውን እሱን መሰረት አድርገን ነው ከተሰበሰቡ በብዙ መቶ ከሚቆጠሩ አጀንዳዎች ውስጥ። እዚህ ላይ እንግዲህ በጣም በተደጋጋሚ መናገር ያለብኝ አንድ 3 ነገር። የመጀመሪያ እነዚህ 8ቱም አጀንዳዎች አጠቃላይ በሀሳብ ደረጃ በመርህ ደረጃ የተሰበሰቡ አጀንዳዎችን እንደ በሀገራዊነት የሚወክሉ ናቸው። በታሪካዊ የምክክር ጉባኤም ከ4000 በላይ ተሳታፊዎች በመገኘት በኢትዮጵያ መሰረታዊ ጉዳዮች ላይ ይመክራሉ። እነዚህ አጀንዳዎች ከሀገራዊ ማንነት፣ ከአስተዳደር ስርዓት፣ ከታሪክ ትርክት፣ ከሀብት ክፍፍል፣ ከዜግነትና ከሌሎች የኢትዮጵያን የወደፊት እጣ ፈንታ ከሚወስኑ ጉዳዮች ጋር የተያያዙ ናቸው። የምክክር ኮሚሽኑ በሀገር አቀፍ ደረጃ ተቃርኖ ያለባቸው ጉዳዮችን ወደ ጠረጴዛ ይመጡ ዘንድ ሁሉም ኢትዮጵያዊ አጀንዳውን እንዲያስይዝ ሰርቷል። እኔ ኦሮሚያ ክልል የምኖረው ሰውዬ ሰሜን ጫፍ ላይ ያለ ወይም ደግሞ ምዕራብ ጫፍ ላይ ወይ ደቡብ ጫፍ ላይ ወይ ያለ ወይ ማዕከላዊ ኢትዮጵያ ላይ ያለ አንድ ወጣት ባነሳው አጀንዳ ሪፕሬዘንት እደረጋለሁ። አንድ አዛውንት ባነሳው አጀንዳ ሪፕሬዘንት እደረጋለሁ። ጥያቄውን እኔ ካላነሳውት፣ አጀንዳውን እኔ ካላነሳውት አጀንዳ አይደለም ማለት ስህተት። ምክንያቱም እኔ ሳነሳው አይደለም አጀንዳው አጀንዳ የሚሆነው። እኔ ላነሳው የምችለውን አጀንዳ ዶክተርም አነሳው፣ ብስራት አንተ ማነሳው አጀንዳውን ላነሳው ከቻልኩኝ የምፈልገው ከሆነ አጀንዳዬ ነው ማለት ነው። የኢትዮጵያ ሀገራዊ ምክክር ከተለመደ የፖለቲካ ውይይት በላይ የኢትዮጵያን ሕልውና አንድነትና ዘላቂ ሰላም የሚወስን ታሪካዊ ዕድል ነው። የዘመናት ቁርሾችን በምክክር ፈቶ መተማመንን በመገንባት ሁሉም አሸናፊ ወደሚያደርግ ፖለቲካዊ ባህል ለመሸጋገር ምክክሩ በብሔራዊ ደረጃ ከሚደረገው ምክክር በዘለለ እስከ ታችኛው መዋቅር ለውይይት ዕድል የሚፈጥር ነው።
8 ስትጠቀልለው ለምሳሌ ያንን በመቶዎች የሚቆጠሩ አጀንዳዎችን ወደ 8 ስትጠቀልለው 8ቱ ላይ በደንብ አድምተህ ትነጋገራለህ። ሁላችንም የሚያገባን የሚመለከተን ደን ደግሞ ለምሳሌ ስለ ህገ መንግስቱ ስታወራ ከህገ መንግስቱ ማዕቀፍ ውስጥ አሁን ባለው ህገ መንግስት ሊፈቱ የሚችሉ ምንም አይነት ከህገ መንግስቱ ጋር ቅራኔ ወይም ግጭት የሌላቸው ነገሮች ካሉ በነዛ ላይ ለከሌ ተቋም ላይ እንደዚህ አይነት ቅሬታ ቀርቧል፣ ይሄ ግጭት መነሻ ነው፣ ስለዚህ ያ ተቋም ይፍታው ብለህ ትሰጣለህ፣ ተቋሙ እንዲፈታው። ይሄ ደግሞ ህገ መንግስቱ ውስጥ ያለ አንቀጽ ወይም አረፍተ ነገር ወይም ሀረግ የግጭት መንስኤ ሆኗል ብለህ ደግሞ ስታምን ደግሞ የህገ መንግስቱ ባለቤት የሆነው ህዝብ ቁጭ ብሎ ይመክርበታል ማለት። እዚህ ሀገራዊ ያልሆኑ ከዚህ እጅግ በጣም የሚበልጡ አጀንዳዎች በክልል የሚፈቱ አስተዳደራዊ ጥያቄዎች አሉ። እነዚያ አጀንዳዎች ደግሞ ለይተን ነጥረን አውጥተን ከዚያ ለሚመለከተው ደግሞ በጣም ቅርብ ጊዜ እንደገና እንደምትሰሙት የክልሉ ላሉ አመራሮች እናቀርባለን። በሚመራን መንግስት አማካይነት በተለያዩ ተወካዮች ምክር አማካይነት እነዚያን በስፋትና በጥልቀት ልክ ሀገራዊው እንደሚቀርበው ሁሉ ክልላዊዎች አስተዳደራዊ ጉዳዮች እነዚህ ምክክሮች ደግሞ እዚያው እንዲካሄዱ በዚያው የሚፈቱ በአስተዳደር የሚፈቱ አጀንዳዎች እነዚያን ለቅመን አውጥተን እነዚያን ደግሞ አደራጅተናቸዋል። ቀድሞውንም ቢሆን ግጭቶችን በውይይትና በሀገር በቀል እውቀት የመፍታት ባህል የሚተገበ በርባት ኢትዮጵያ ይህንን ሀገራዊ ምክክርም በሀገር በቀል እውቀት እንዲደገፍ የሚያስችል ነው። በምክክር ደግሞ ችግር እንደሚፈታ ከቱኒዚያ ድረስ አይደለም የምንማረው፣ ከህዝባችን ነው የምንማረው። ህዝባችን ሟችና ገዳይ ቤተሰቦችን አፋጦ አወያይቶ አመካክሮ ችግር ሲፈታ አይተናል። በተለዩ 8 አጀንዳዎች ላይ 4000 ሰዎች ይመክሩባቸዋል። በምክክር የተደረሰባቸውን መተማመን ለመንግስት የሚቀርብ ይሆናል። እኛ አወያይተን አመቻችተን ሀሳቦችን በሙሉ ይዘን የህዝብ ድምጽ ይሄን ይመስላል። ህዝቡ ተመካክሮ 4000 ህዝብ መጨረሻ ላይ ያስተላለፈው የ130 ሚሊዮን ህዝብ ተወካይ ሆኖ መጥተው እዚህ ምክክር በተመለከተ ያቀረቡት ይሄን ነውና በገባው ቃል መሰረት የተከበርክ መንግስት ሆይ ፈጽምልን ማለት ነው። ኢትዮጵያ በታሪኳ ወሳኝ ምዕራፍ ላይ ትገኛለች። ለዘመናት የተንከባለሉ ተቃርኖና ቁርሾችን በምክክር በመፍታት የወደፊት ዕጣ ፈንታን በጋራ ለመወሰን ችግሮቹን አውጥተን መፍትሄው እኛው ራሳችን እኛው ነው መፍትሄ የምንሰጠው። ለሰላም መስራት አዘጋጅተናል። አሁን ወደ ኋላ አንልም። ሰላም እንዲሰፍር፣ ሰላም እንዲመጣ፣ አንድነት እንዲመጣ የመጀመሪያው ተመራጩ መንገድ ምክክር ነው። ምክክሩ ያግባባናል፣ የምንፈልገው ነው። በመመካከር ውስጥ ብዙ ነገር ነው አንዱ ከሌላው የሚወስደው። ቁጭ ብሎ ተነጋግሮ ተመካክሮ ነገሮችን መፍታትና እያንዳንዱ ሰው ወደ ራሱ ወደ ነበረው ፍቅራችን፣ አንድነታችን፣ ሰላማችን መመለስ አለበት። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን፣ በአዲስ አበባ ከተማ የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በሁሉም ክፍለ ከተሞች ተደራሽ ሆኗል። ከንቲባ አዳነች አቤቤም የመጨረሻዎቹን የለሚ ኩራና አቃቂ ቃሊቲ የአገልግሎት ማዕከል መርቀው ስራ አስጀምረዋል። ይመራደም ተጨማሪ ያለው ትላንት ለዛሬ ሲለቅ
በአዲሱ የለውጥ ምህዋሯ ላይ ዛሬም አዲስ ተጨማሪ ስጦታ ለነዋሪዎቿ አቅርባለች። አዲስ አበባ እወቁልኝ ያሳካሁት ቀይሬዋለሁ ተጠቀሙበት ያለችው ይህ ጉዳይ ከዚህ በፊት ሁልጊዜ መንግስት በዜጎች የሚወቀስበትን ዘርፍ በቴክኖሎጂ ታግዛ ሽግግር በማድረግ ነው። የዘመናት የአገልግሎት ዘርፍ ስብራትን በመሶብ ዲጂታል አንድ ማዕከል አሰራር የማስተካከል እረፍት አልባው የአንድ ዓመት ጉዞ አሁን በ11ዱም ክፍለ ከተሞች ተደራሽ ሆኖ ቃል በተግባር ተፈጽሟል። በአገልግሎት ዘንድ ቃላችን በተግባር ለህዝባችን እያሳየን ነው። የኢትዮጵያ ቢሮክራሲ እንደምታስታውሱት አይለወጥም፣ እጅግ በጣም የተተበተበ ነው፣ ለሙስና በጣም የተጋለጠ ነው። የጊዜ ብክነት፣ የሀብት ብክነት የሚታይበት በርካታ ዝለቶችና ተስፋ መቁረጦች ይሰሙበት የነበረ ነው። ዛሬ እሱን ታሪክ አድርጎ የሚያስቀር እጅግ በጣም ስር ነቀል ለውጥ የሚያመጣ የቀድሞዎቹን የሪፎርም ዝለትን በእጅጉ እንድናልፈውና እንድንሻገረው ሊያደርግ የቻለ የመሶብ ዲጂታል አንድ ማዕከል አገልግሎትን ይዘንላችሁ ቀርበናል። የማይቻል የሚመስለውን ችላ ለመቀየር ይከብዳል የተባለውን ቀይራ በመላው ከተማዋ ተደራሽ ስታደርግ መዲናዋ ዛሬ በአንድ ቀን ብቻ የመጨረሻዎቹን የለሚ ኩራና የአቃቂ ቃሊቲ አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት መርቃ ወደ ስራ አስገብታለች። ይህ ማለት አዲስ አበባ በዲጂታል ልህቀት ቀልጣፋ፣ ፈጣንና ዘመናዊ አገልግሎት የሚሰጥባቸው 11 ማዕከላት አሏት እንደማለት ነው። በየትኛውም የከተማው ክፍል የሚሰጡ አገልግሎቶች በሁሉም ማዕከላቶች ይገኛሉ። የገነባነው ማዕከላቶችን እንጂ የክፍለ ከተማ ቅርንጫፎችን አይደለም። ይሄ የልቀት ደረጃውን ያሳያል። የአገልግሎት ማዕከላቱ የአገልጋይ ትህትና፣ የተገልጋይ እርካታ የሚነግስባቸው ናቸው። ያ ቀድሞ የነበረው የተንዛዛና አሰልቺ አሰራርማ ላይመለስ ተሸኝቷል። ይህ ተአምራዊ የአገልግሎት ሽግግር የተሳለጠው በእኛው በራሳችን እጆች መሆኑ ደግሞ ይበልጥ የሚያኮራና ልብን የሚያሞቅ ስኬት ነው። እዚህ አገልግሎት ስታገኙ ገንዘባችሁን ትቆጥባላችሁ፣ ጊዜያችሁን ትቆጥባላችሁ፣ በክብር ትገለገላላችሁ። በተጨማሪም ጉቦ አትጠየቁ። የጉቦ በር ተዘግቷል ማለት ነው። እንኳን ደስ ያላችሁ። እርግጥ አዲስ አበባ ለዘመናት የነበረውን ደካማና በብልሹ አሰራር የተተበተበውን አገልግሎት እየቀየረች በዲጂታል ማዕከል ተደራሽነቷን አሰፋች እንጂ ሁሉንም አገልግሎቶች ገና ወደ መሶብ ስርዓቱ ያላስገባቻቸው ቀሪ ስራዎች አሉባት። ግን ደግሞ ቃልን በተግባር መተርጎም የዘወትር መገለጫዋ ላደረገችው አዲሲቱ አዲስ አበባ ቀሪዎቹንም ለማሳካት ብዙ ጊዜ አይወስድባትም። እናንተ ከኛ ከመንግስት ከምትፈልጉት አገልግሎት 50 እጁን ወደ ዲጂታል አንድ ማዕከል አስገብተናል፣ ወደ መሶብ አስገብተናል። 50 እጁን ደግሞ እየሰራንበት ነው ያለነው። ባረጀውና በተተበተበው አሰራር የተቀሩት 50 እጁ ለተወሰነ ጊዜ እንደሚያስቸግሯችሁ በይፋ ልንነግራችሁ እንፈልጋለን። ነገር ግን በፍጥነት በተሟላ ሁኔታ ወደዚህ ማዕከል ለማስገባት ደግሞ እንደተለመደው ያለምንም እረፍት 24/7 ትጋታችን ተጠናክሮ ይቀጥላል። ለህዝብ ጥያቄ ምላሽ ለመስጠትና ተጠቃሚነቱን ለማረጋገጥ በቁርጠኝነት ከተሰራ የማይቀየር ነገር እንደሌለ ሌላኛው ማሳያ መሶብ ዲጂታል አንድ ማዕከል አገልግሎት ነው። አሁን ላይ አዲስ አበባ በኮሪደር ልማት ቀድማ ከ70 በላይ ለሚሆኑ ከተሞች ማጣቀሻ እንደሆነችው ሁሉ እንደ ቀደምትነቷ የመሶብ አገልግሎቷም ሁሉንም ክፍለ ከተሞቿን አዳርሳ ለሌሎች አገሪቱ ከተሞች አብነት ሁና ከፊት ተቀምጣለች። ይህም ከተማዋን እውነትም ከቴክኖሎጂ ጋር የተስማማች ስሉጥ ከተማነቷን ገልጣ የአፍሪካ መዲናነቷን የምታጸናበት አንዱ አብነታዊ ስራው ወደ ወሳኝ ምዕራፍ ላይ እንድትቀመጥ ያደርጋታል። የተለዩት 8 አጀንዳዎች ናቸው እና ከሀገር ግንባታ ይጀምራል። የመጀመሪያው ሀገር ግንባታ፣ የሃይማኖት ጉዳዮች እንደዚሁም ደግሞ የማንነት ጉዳዮች። አሁን እነዚህ አጀንዳዎቹ በምን ስሜት ይጠበቁ? አጀንዳውን እኔ ካላነሳሁት አጀንዳ አይደለም ማለት ስህተት።
የኢትዮጵያ ሀገራዊ ምክክር ግን ከማንም ጣልቃ ገብነት የጸዳ ነው። ይህንን አንደበትን ሞልቼ አፍን ሞልቼ የምናገረው ችግራችን የእኛ ችግር የፈጠርነውም እኛ ነን የምናስተካክለው እኛ ነን ብሎ ማመን ያስፈልጋል። ሀገራዊ ምክክር ኮሚሽኑ አጀንዳዎቹ አካታች መሆናቸው ከዛ ባለፈ ደግሞ በቁጥር ማነሳቸው ይሄ ምን አድቫንቴጅ አለው? በመልክዓ ምድር የተመሰረተ በማንነት ላይ የተመሰረተ የትኛው አይነት ወይስ ቅይጥ 130 ሚሊዮን ህዝብን ግን ሪፕሬዘንት የሚያደርግ ሳምፕል ወስደሃል ወይ ነው? ወዲያው ተደውሎልን በቃ እስካሁን ድረስ የነበረው የመንግስት አመሰራረት የሚሆን አመራር ምርጫ እኮ ህዝቡ ራሱ ወጥቶ ድምጹን ሰጥቶ መንግስት ይመስረት ስትለው ሽግግር የሚልህ ከሆነ ሽግግር ሳይሆን ችግር አለ እዛ ጋር። በሀገራዊ ምክክር ሂደት ውስጥ ወሳኙ ነገር ፕሮሰሱ ነው ይባላል። ለእያንዳንዱ የውሃ ቀጠነ ችግሮቻችን ዱር ቤቴ ጫካ ቤቴ ማለት ስለለመድን ለዛ እኮ ነው ወደ ምክክር ይመጣል። ምንድነው ቀጣዩ ስቴፓችሁ? ልክ ሀገራዊው እንደሚቀርበው ሁሉ ክልላዊዎች፣ አስተዳደራዊ ጉዳዮች እነዚህ ምክክሮች ደግሞ እዚያው እንዲካሄዱ በዚያው የሚፈቱ በአስተዳደር የሚፈቱ አጀንዳዎች እነዚያን ለቅመን አውጥተን አቅሰን እነዚያን ደግሞ አደራጅተናቸዋል። ዜናዎቻችን ቀጥለዋል። ኢትዮጵያ በቀጣይ 5 ዓመታት ውስጥ የት የምትደርስ ይመስሉታል? አሁን የተጀመሩ ሁለንተናዊ የልማት ስራዎችስ የት ያደርሷታል? በምን መልኩ ሲቀይሯታል? ቀጣዩ የሮዛ መኮንን ትንታኔ መልስ ይዘዋል። ዛሬና የዛሬ 5 ዓመት ኢትዮጵያ እንዳለች ይህ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት። ትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። ጠቅላይ ሚኒስትር አብይ አህመድ ይህንን ሲናገሩ ምን ማለታቸው እንደነበር በትክክል ለመገንዘብ ለአፍታ በምናብ ወደፊት እንጓዝ። መጪዋን አዲሲቷን ኢትዮጵያ በዓይነ ህሊናችን እንቃኝ። ባለፉት 5 ዓመታት በከተሞች ገጽታ ላይ የመጣው ምርታ፣ በገጠር የታየው የአኗኗር ለውጥና መሻሻል፣ የዲጂታላይዜሽን ሽግግር፣ ቱሪዝምና የአዳዲስ መዳረሻዎች ግንባታ፣ በኢትዮጵያ ታምርት መሪ ቃል በኢንዱስትሪው ላይ የመጣው የኤክስፖርት ከፍታ፣ የአረንጓዴ አሻራ የደረሰበት ማህበራዊ ተቀባይነት፣ ወደ ግብርና ሜካናይዜሽንና ቴክኖሎጂ እየተደረገ ያለው ግስጋሴ፣ የበጋ ስንዴ፣ መስኖ ልማት፣ የሌማት ትሩፋት፣ የህዳሴ ግድብ መጠናቀቅ፣ የጉባ ብስራቶች ጅማሩ፣ ለብሔራዊ ጥቅምና ለጉርብትና ቅድሚያ የሚሰጠው ዲፕሎማሲያችን፣ በብዝሃ መሰረት ላይ የቆመው የኢኮኖሚ ትልምና ሰው ተኮር ልማታችን፣ ማዕድን፣ ሀገር በቀል የኢኮኖሚ ማሻሻያ፣ እነዚህንና መሰል ባለፉት 5 ዓመታት የጨበጥናቸውን ውሎች ይዘን መጪውን ስንመረምር ወደ አእምሯችን የሚመጣው ምስል ምን ይሆን? ከሰባተኛው ጠቅላላ ምርጫ ማግስት ጀምሮ የሚኖረንን ብሩህ ተስፋስ በምን ያህል ድምቀት ይታየን ይሆን? ቆይታችን ለዚህ ምላሽ ይኖረዋል። በለውጡ ዋዜማና መባቻ ላይ በፈተናዎች ማዕበል ውስጥ የነበረችው ኢትዮጵያ ዛሬ በታሪኳ አይታው በማታውቀው ፈጣንና መዋቅራዊ የሽግግር አውራ ጎዳና ላይ ትገኛለች። የአፍሪካ ቀንድ መልህቅ የሆነችው ሀገራችን የዘመናት የድህነት ትረካን ሰብራ በአጭር ጊዜ ውስጥ ራሷን የቻለችና የበለጸገች ሀያል ሀገር ለመሆን ታላቅ የቤት ስራ ውስጥ ትገኛለች። ዛሬ ላይ ኢትዮጵያ የተያያዘችው የልማት ጎዳና ተራ እድገት ሳይሆን የኢትዮጵያን የነገ ዕጣ ፈንታ የሚወስን የታሪክ ጥፋት ነው። የተተገበሩት ግዙፍ ሜጋ ፕሮጀክቶች አህጉራዊ መልህቅነቷን እያበሰሩ ናቸው። ከልመናና ከጥገኝነት ማዕበል ወጥታ ራሷን ችላ የምትቆም በቀይ ባህርና በአፍሪካ ቀንድ ከፍ ብላ የምትሰማ ሀያል ሀገር መሆኗን ዓለም ላይ ጥቂት ዓመታት ብቻ ቀርተውታል። ሀገራችን ለብዙ ዘመናት ስትከተለው ከኖሮቹ የግብርና መር ኢኮኖሚ ሞዴል ወጥታ ብዝሃ ዘርፍ ወደሆነ የላቀ የኢንዱስትሪ የቴክኖሎጂና የአገልግሎት ዘርፍ ቀይራለች። ግዙፍና ሁለንተናዊ ብስራትን ይዘው የመጡ የሜጋ ፕሮጀክቶችን በመቅረጽም እየተገበረች ትገኛለች። ታዲያ እነኚህ ግዙፍ የጉባ ብስራቶች በመጪዎቹ 5 ዓመታት ሙሉ በሙሉ ተጠናቀው ወደ ስራ ሲገቡ ኢትዮጵያንና ልጆቿን እንዴት ባለ የከፍታ ማማ ላይ ያስቀምጧቸው ይሆን? ጥቂቱን እስቲ እንዘርዝራቸው። በመጪዎቹ 5 ዓመታት የኃይል አቅርቦታችን ታዳሽነቱን እንደያዘ ይበልጥ ብዝሃ መሰረት ይሆናል። በተጠናቀቀው የህዳሴ ግድብ ላይ እነ ኮይሻ ይጨመሩበትና ሃይድሮኤሌክትሪክ ፓወር ቀዳሚነቱን ይዞ ይቀጥላል። በቅርቡ የተመረቁት የአሰላና የአይሻ ነፋስ ኃይል ማመንጫዎች ላይ አሁን በጥናት ላይ ያሉት ይጨመሩና የኃይል አቅርቦቱን በውሃ ላይ ብቻ ከመመስረት ያወጡታል። ጂኦተርማልና ሶላር ይታከልበትና ኢትዮጵያን የኃይል ማማ ያደርጋታል። ድንበር ተሻጋሪ የሆነ ያለው የኃይል አቅርቦት ቀጠናዊ ሽፋኑን እያረጋገጠ ወደ አህጉራዊ ጉዞ ይጀምራል። ባህር አቋርጦ ንጹህ የኤሌክትሪክ ኃይል ያቋድሳል።
ኢትዮጵያ የቀጠናውን የኃይል ጥማት ቀድማ አይታ በአሁኑ ወቅት ለኬንያ፣ ለጅቡቲና ለሱዳን ኤሌክትሪክ ኃይል በመሸጥ ላይ ትገኛለች። ወደ ኬንያ ከተዘረጋው የ500 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር በኬንያ አይቆምም። ወደ ታንዛኒያና ደቡብ አፍሪካም ይቀጥላል። የኤሌክትሪክ ኃይል ሽያጭ የሀገራችን ቀዳሚ የውጭ ምንዛሬ ማስገኛና ታማኝ የማረጋጊያ ዋስትና ይሆናል። በአፍሪካ ቀጠና ውስጥ ኃይል የቁልፉን የያዘ ሀገር የፖለቲካውንም መሪነት መረከቡ አይቀርምና የኢትዮጵያ ወንበር ከፊት ይሆናል። የህዳሴውና የኮይሻ ግድቦች ስኬት ግን በኤሌክትሪክ ብቻ የተገደበ አይደለም። እግረ መንገዳቸውን የተፈጠሩት አስደናቂ የሰው ሰራሽ ሐይቆች የአፍሪካ ትልቁ የኮሪደር ቱሪዝምና የአሳ ሀብት ልማት ማዕከላት ይሆናሉ። ከተፈጥሮ የተገኘውን ኃይል ወደ ኢኮኖሚ የበላይነት፣ በግድቦቹ ምክንያት የተፈጠሩትን ሰው ሰራሽ ሐይቆች ደግሞ ወደ ዓለም አቀፍ የቱሪስት መስህብነት መቀየር ይሏል። ይህ ደግሞ የኢነርጂ ጂኦፖለቲካን በአዲስ መልክ መጻፍ ተደርጎ ሊወሰድ ይችላል። ያን ኢትዮጵያ ቀጠናዊ የኃይል ማማ የመሆን ህልሟን በተግባር ታረጋግጣለች። ለዘመናት የብዙዎችን ትኩረት ሳይስብ የኖረው የሶማሌ ክልል ቆላማ አካባቢ የኢትዮጵያ ቀጣይ ትውልድ የኢኮኖሚ ዋስትና ሆኗል። በእነዚህ ሞቃታማ አካባቢዎች ለዘመናት ሳይነካ የኖረው በቢሊዮን ኪዩቢክ ጫማ የሚቆጠረው የተፈጥሮ ጋዝ በስፋት ወደ ስራ ይገባል። ይህ የኢትዮጵያ አዲሱ የበረሃ ወርቅ ነው። ነገር ግን ዋናው ስልታዊ ለውጥ የሚመጣው ጋዙን አውጥቶ እንደ ጥሬ ዕቃ ለውጭ ገበያ በመሸጥ ብቻ አይደለም፣ በተግባር ላይ በዋለው የኬሚካል አብዮት ጭምር እንጂ። ለዓመታት የኢትዮጵያ ትልቁ የኢኮኖሚ ተጋላጭነት ያለው ግብርናዋ ላይ ነው። የኢትዮጵያ የምግብ ህልውና በውጭ ማዳበሪያ አቅራቢዎች እጅ ላይ የተንጠለጠለ ነበር። አሁን ግን ጨዋታው ሙሉ በሙሉ እየተቀየረ ነው። በኦጋዴን በረሃዎች የተገነባው ግዙፉ የፔትሮኬሚካል ፕሮሰሲንግ ፋብሪካ የተፈጥሮ ጋዙን ወደ ዩሪያና አሞኒያ ማዳበሪያነት በከፍተኛ መጠን ሊቀይረው በሂደት ላይ ይገኛል። በመጪው 5 ዓመት ኢትዮጵያ የራሷን ማዳበሪያ ፍላጎት በራሷ ምድር በራሷ ጥሬ ዕቃና የሰው ኃይል ትሸፍናለች። ማዳበሪያን በራስ አቅም ማምረት ማለት የምግብ ዋስትናን ማረጋገጥ ብቻ አይደለም። ጎረቤት የአፍሪካ ሀገራትም ጭምር ማዳበሪያን ከአውሮፓ ወይም ከእስያ ከመግዛት ይልቅ ከኢትዮጵያ መግዛት እንዲጀምሩ በር ይከፍታል። ኢትዮጵያ በከተሞች እድገት ላይ እያስመዘገበችው ያለው ስኬት የምስራቅ አፍሪካን የከተማና የትራንስፖርት መልክ ፍጹም የቀየረ ስር ነቀል ለውጥ መሆኑን በዓለም አቀፍ ደረጃ እየተመሰከረለት ነው። ለዚህ ደግሞ ዋነኛው የኮሪደር አብዮቱና የአቪዬሽን ኢንዱስትሪው አስደናቂ ጥምረት ነው። ስለሆነም ኢትዮጵያ በመጪው 5 ዓመት አዲሱ የዓለም አቀፍ ማዕከል ትሆናለች። በአሁኑ ሰዓት አዲስ አበባን የማያውቅ እንግዳ ድንገት ቢጎበኛት የሚቀበለው ትዕይንት እጁን በአፉ ያስጭነዋል። የዛሬ 5 ዓመት ሙሉ በሙሉ የሚጠናቀቀውና መላው ከተማዋን የሚያገናኘው የኮሪደር ልማት አዲስ አበባን በአፍሪካ ምድር የተለየች የውበት የዘመናዊነትና የአረንጓዴ ልማት ተምሳሌት ያደርጋታል። መንገዶቿ ሰፊ፣ የእግር መንገድና የብስክሌት መስመሮቿ ዓለም አቀፍ ደረጃን የጠበቁ፣ መናፈሻዎቿ ደግሞ አረንጓዴና ለነዋሪው እጅግ ምቹ ይሆናሉ። ይህ ዝም ብሎ የውበት ማሻሻያ አይደለም። የከተማዋን የኢኮኖሚ እንቅስቃሴ የሚያቀጣጥል፣ የቱሪስት ፍሰቱን በእጥፍ የሚጨምርና ከተማዋን ለዓለም አቀፍ ኢንቨስትመንት ማራኪ የሚያደርግ ታላቅ የከተማ ፕላን አብዮት ነው። ምን ይሄ ብቻ! የዛሬ 5 ዓመት በቢሸፍቱ ተገንብቶ ስራ የሚጀምረው አውሮፕላን ማረፊያችን የዓለምን ታላላቅ አየር መንገዶች ጭምር የሚያስደንቅ ይሆናል። ያኔ የአውሮፓና የባህረ ሰላጤ ሀገራትን የአቪዬሽን የበላይነት በግልጽ የሚገዳደረው አዲሱ ሜጋ አየር ማረፊያ የመጀመሪያ ምዕራፍ በተሳካ ሁኔታ ይጠናቀቃል። ይህ ሜጋ ፕሮጀክት በውስጡ የንግድ ማዕከላትን፣ የኤግዚቢሽን አዳራሾችን፣ የቅንጦት ሆቴሎችንና የሎጂስቲክስ ቀጠናዎችን ያቀፈ ግዙፍ የአየር መንገድ ከተማ ነው። ግንባታው ሙሉ በሙሉ ሲጠናቀቅ በዓመት ከ100 ሚሊዮን በላይ መንገደኞችን የማስተናገድ አቅም ይኖረዋል። ይህ ማለት አሁን ያለው የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅምን በ4 እጥፍ ያድጋል ማለት ነው። ይህ አዲሱ የአቪዬሽን ከተማ የኢትዮጵያ አየር መንገድ ከአፍሪካ አልፎ የዓለም አቀፍ የትራንዚት ንግድ ዋና መሪና ተዋናይ እንዲሆን መንገዱን ሙሉ በሙሉ ይጠርግለታል። የዚህ ትውልድ ጥያቄ ሆነው የባህር በር ጥያቄ በቀጣይ 5 ዓመት ውስጥ ምላሽ ማግኘት የሚችል ከሆነ ደግሞ ነገሮችን ከመሰረቱ ለመቀየር የበለጠ አቅም ይሆናል። ከየብስ ከበባና ከጂኦግራፊያዊ እስረኝነት ተላቀን መተንፈሻ ስናገኝ ወጪና ገቢ ንግዳችን ከመቀላጠፉ ባለፈ ለአዳዲስ የኢኮኖሚ ዘርፍ ልምምዶች መንገድ ይከፍታል። መርከቦቻችን መልህቃቸውን በራሳችን የወደብ ከተማ ሲጥሉ ብዙ ትርክቶች መስተካከል ይጀምራሉ። እናም ይሄ ሁሉ የሚያመላክተው ባለፉት ዓመታት የተጣሉት ጠንካራ የልማት መሰረቶች የኢትዮጵያን ማህበራዊና የኢኮኖሚያዊ ገጽታ ወደ ላቀ ምዕራፍ እያሸጋገሩት መሆኑን ነው። የ7ኛው ጠቅላላ ምርጫ ሰላማዊ ሆኖ መጠናቀቅና አሁን እየተካሄደ ያለው ሀገራዊ ምክክር ለሀገራዊ መረጋጋትና ለህግ የበላይነት አስተማማኝ ዋስትና ይሆናሉ።
እንቅፋት ለመሆን ከፊታችን የሚቆሙ ባዳና ባንዳ ቢኖሩ እንኳን የመደመራችንና የጽናት አንድነታችን አቅም እንዲኖራቸው አያደርግም። ኢትዮጵያ ከነበረችበት የድህነትና የፈተና አዙሪት ወጥታ ስብራቶቿን በመጠገን የጀመረችው ሁለንተናዊ ሽግግር ጉዞ በቀጥታ ወደፊት የመመንጠቅ ስትራቴጂካዊ ውሳኔ ላይ የተመሰረተ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ለዓመታት በአቅሟ ሳይሆን በጉድለቶቿ ትታወቅ የነበረችው ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ በመጋ መስኖ ስንዴ ልማትና በሀገር በቀል ኢኮኖሚ ማሻሻያ ባስመዘገበቻቸው ታሪካዊ ስኬቶቿ ሁለንተናዊ ገጽታዋን በመቀየር በአፍሪካ ፈጣን የእድገት ባለቤት እየሆነች ትገኛለች። መሐመድ አልቃድር በዚህ ጉዳይ ላይ ዝርዝር አዘጋጅቷል። ሀገራት የሚገጥሟቸውን አስቸጋሪ የፈተና ወቅቶች ነገሮች ሁሉ አልሳካ ብሏቸው ፊት በሚዞሩባቸው አጣብቂኝ ወቅቶች በድል ለመሻገር ታማኝነትን፣ ጽናትንና ታላቅ ድፍረትን የሚጠይቅ ስትራቴጂካዊ ውሳኔ መወሰን የህልውና ጉዳይ ሆኖ ይታያል። ጠቅላይ ሚኒስትር አብይ አህመድ ይህንን መሰሉን ፈተና ኢትዮጵያ እንዴት እንዳለፈችበት ሲያስረዱ የለውጥና የፈተና ማዕበል ሲሉ ያብራሩታል። የለውጥ አቅጣጫችን ሌሎችን መከተል ወይንም መድረስ ሳይሆን በቀጥታ ወደፊት መመንጠቅ መሆን አለበትም ብለው ይጠይቃሉ። ኢትዮጵያ የሚያዋጣትንና የመረጠችውን ይህንን የመመንጠቅ ስትራቴጂ በተግባር መዋል መጀመሯ ለዘመናት ከነበረችበት የድህነትና የፈተና አዙሪት ወጥታ ስብራቶችን ጠግናና በጠንካራ መሰረት ላይ ዳግም ለመቆም የምታደርገውን ሁለንተናዊ ሽግግር የሚገልጥ ነው። በዚህም ቀደም ሲል ከተሰጣት ዝቅተኛ ግምት ወጥታ በተደጋጋሚ ከፍ ማለት ችላ አሳይታለች። ለረጅም ዓመታት ስለ ኢትዮጵያ ሲነሳ ያለመቻል ትርክቱ በአቅሟ ላይ ሳይሆን በእጥረቶቿና በጉድለቶቿ ላይ ያተኮሩ ነበሩ። ዛሬ ግን ያ ታሪክ ተቀይሮ ኢትዮጵያ በታላቁ የህዳሴ ግድብ የከፍታ ምልክቱን እያበራች ትገኛለች። በበጋ መስኖ ስንዴ ልማት የተገኘው ስኬት ደግሞ የምግብ ዋስትናን ከማረጋገጥ አልፎ ምርትን ወደ ውጭ እንድትልክ አስችሏታል። የሀገር በቀል የኢኮኖሚ ማሻሻያና የዲጂታል ኢትዮጵያ ስትራቴጂም የፋይናንስና የቴክኖሎጂ ዘርፉን በከፍተኛ ደረጃ እንድታዘምን አድርጓታል። በአዲስ አበባና በተለያዩ የክልል ከተሞች የተከናወኑት የኮሪደር ልማት ስራዎች የገበታ ለሀገርና ለትውልድ ፕሮጀክቶችም የቱሪዝም መስህቦችን በማሳደግ የኢትዮጵያን ገጽታ በአዲስ መልክ ቀርጸውታል። ይህንን ሁለንተናዊ ልማት በአረንጓዴ አሻራ መርሃ ግብር በማጠናከር ኢትዮጵያ ለአየር ንብረት ለውጥ የማይበገር ዘላቂ መሰረት ያለው ኢኮኖሚን መገንባትን መርጣለች። እነዚህም ሁለንተናዊ ገጽታዋን የቀየሩ ታላላቅ ታሪካዊ ስኬቶች ነው ተመዝግቧል። For too long, Ethiopia has been defined by its challenges rather than its potential. ለረጅም ጊዜ ኢትዮጵያ ከነበራት አቅም ይልቅ በፈተናዎቿ ስትገለጽ ቆይታለች። ይሁን እንጂ ዛሬ በኢኮኖሚያችን በተቋማችንና በማህበረሰባችን ውስጥ የተለየ ታሪክ ብቅ እያለ ነው። የከባድ ውሳኔዎችንና የዘላቂ ጥረትን ውጤቶች ማየት ጀምረናል። የዋጋ ግሽበት በዚህ ዓመት መጀመሪያ ላይ ከነበረበት 30 በመቶ በላይ በከፍተኛ ሁኔታ ቀንሷል። አልፎ ተርፎም ወደ ነጠላ አሃዝ ዝቅ ብሏል። የወጪ ንግዳችን ወደ ታሪካዊ ደረጃዎች እያደገ ነው። ኢኮኖሚያችን በዚህ በጀት ዓመት ብቻ በ10.2 በመቶ ያድጋል ተብሎ ይጠበቃል። በነገራችን ላይ ይህ በአህጉራችን ፈጣኑ የእድገት ምጣኔ ነው። እነዚህ ውጤቶች በአጋጣሚ የተከሰቱ አይደሉም። ሆን ተብለው የተወሰኑ ቀላል ያልነበሩና ዋጋ ያስከፈሉ ውሳኔዎች ውጤቶች ናቸው። ነገር ግን ቁጥሮች ብቻቸውን ሙሉን ታሪክ አይነግሩንም። ከእያንዳንዱ የሪፎርም ሥራ ጀርባ ሕይወታቸው የተቀየረ ሰዎች አሉ። እድገትን መመዘን ያለብን በምንገነባቸው ተቋማትና በምናሻሽለው የሰው ሕይወት መሆን አለበት። እነዚህ ደፋር ውሳኔዎች በእድል የተገኙ ሳይሆኑ በፈጣን ትግበራና በቁርጠኝነት የመጡ ውጤቶች ናቸው። በማክሮ ኢኮኖሚ መዋቅሩ ላይ የመጣው ተጨባጭ ለውጥ የዋጋ ግሽበትን በአሁኑ ወቅት ወደ ነጠላ አሃዝ ዝቅ እንዲል መሰረት ጥሏል። የውጭ ንግድም ታሪካዊ በሚባል ደረጃ እድገት አሳይቷል። ይህ ሁኔታ ኢትዮጵያን በአፍሪካ አህጉር የፈጣን እድገት ባለቤት እንድትሆን የሚያስችል ነው። በመደመር እሳቤ የተከናወኑት ስትራቴጂካዊ የሪፎርም ስራዎችም የኢኮኖሚ ምርታን በቁጥር ብቻ ሳይሆን የዜጎችን ሕይወት በመቀየር ረገድ ታላቅ አቅም አላቸው። ሆኖም እነዚህ ታሪካዊ ውጤቶች ያለ ዋጋ የመጡ አይደሉም። Our circumstances did not allow us the luxury of addressing one challenge at a time. የተለያዩ ሁኔታዎች ሁልጊዜም ችግሮችን አንድ በአንድ እንድንፈታ ምቾት አይሰጡንም። ማረጋጋት፣ ሪፎርምን መገንባት፣ አገልግሎት መስጠት
የማይሰሩትን ማስተካከል እና ለቀጣዩ መዘጋጀት በተመሳሳይ ጊዜ ማድረግ አለብን። የመደመር መንፈስም ይሄው ነው። የሪፎርሙ ጥቅሞች ገና መድረስ ባለባቸው ልክ ለእያንዳንዱ ዜጋ አልደረሱም። እነዚህን እውነታዎች እንቀበላለን። ምክንያቱም ሀገራት ወደፊት የሚራመዱት ፈተናዎቻቸውን በታማኝነት ሲጋፈጡ ነውና። የኢትዮጵያን ማንሰራራት ትላንትን በይቅርታ ዛሬን በትጋት በመገንባት ለቀጣዩ ትውልድ ካገኘናት የተሻለች ጠንካራና ፍትሐዊ ዘላቂ ተቋማት ያላት ሀገር የማስረከብ የጋራ ታሪካዊ ኃላፊነት በመሆኑ የመንግስትን የገበያውንና የማህበረሰቡን ተሳትፎ የሚጠይቅ መሆኑን ጠቅላይ ሚኒስትር አብይ አህመድ ያነሳሉ። One of our most important tasks is preparing the next generation of Ethiopians to thrive in a changing world. ከዋናውና ተግባሮቻችን መካከል አንዱ ቀጣዩን የኢትዮጵያን ትውልድ እየተለዋወጠ ባለው ዓለም ውስጥ ስኬታማ እንዲሆን ማዘጋጀት ነው። ጥራት ያለው ትምህርትና እድሎች መኖራቸውን ማረጋገጥ እንዲሁም የምንገነባቸው ተቋማት አቅማቸውን እንዲያጎለብቱላቸው ማድረግ አለብን። የእውነተኛ ስኬታችን መለኪያ የሚሆነው የእነዚህ ሪፎርሞች ውጤት በማህበረሰብ ውስጥ ሲታይ ነው። ማንም ትውልድ የሀገር ግንባታ ስራን አጠናቆ እንደማያልፍ ሁላችንም እናውቃለን። እያንዳንዱ ትውልድ ጠቃሚ የሆነውን የመጠበቅ የማይሰራውን ማስተካከል እና ሌሎች የሚገነቡበትን መሰረት የማጠናከር ኃላፊነት ይወርሳል። ከፊታችን ያለው ስራ ይሄ ነው። በቀላል ድፍረትና በጋራ ዓላማ ስሜት አብረን መገንባታችንን ከቀጠልን ይህ ትውልድ ኢትዮጵያን ካገኛት ጊዜ በተሻለ ጠንካራ አድርጎ እንደሚያስረክብ ላረጋግጥላችሁ እወዳለሁ። ኢትዮጵያ ያጋጠሟትን የፈተና አጣብቂኞች በድፍረትና በጽናት በመጋፈጥ ከተረጅነት ወደ ከፍታ ለመሻገር አድርጎ መቻልን አከናውኖ ማሳየትን በተግባር አሳይታለች። ይህንን ትላንት በይቅርታ አልፎ ዛሬን በትጋት በመገንባት ለቀጣዩ ትውልድ ጠንካራ ሀገር የማስረከብ ኃላፊነት የጋራ ትጋትና ህብረትን ይጠይቃል። ከትላንቱ የመጣውን ዕዳ በጊዜ የለኝም መንፈስ በትጋት ቀይሮ መልከ ብዙ ስብራቶችን ጠግኖ በአዲስ ምዕራፍ ላይ ሆኖ መገኘት ትውልዱ የጀመረው ክንውን ነው። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ልትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ፣ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ፣ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ፍቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም የስፖርት ዘገባ አለን። የ23ኛው የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ መካሄድ ሲጀምሩ በምድብ 3 ስኮትላንድ ከብራዚል፣ ሞሮኮ ከሄይቲ ይጫወታሉ። ሌሊት 7 ሰዓት ላይ በሚደረጉት የምድቡ ጨዋታዎች በተመሳሳይ 4 ነጥብ ቀዳሚ የሆኑት ብራዚልና ሞሮኮ ካሸነፉ ጥሎ ማለፉን የሚቀላቀሉ ሲሆን ስኮትላንድ ድል ከቀናት በቀጥታ ወደ ቀጣይ ዙር የማለፍ እድልን ታገኛለች። ሄይቲ ከምድቡ ተሰናባች የሆነች ሀገር ናት። ምሽት 4 ሰዓት ላይ ከምድብ 2 ካናዳ ከስዊዘርላንድና ቦስኒያ ሄርዞጎቪና ከኳታር በተመሳሳይ የሚያደርጉት የምድብ የመጨረሻ ጨዋታ ትኩረትን ስቧል። ጥሎ ማለፉን የመቀላቀል ሰፊ እድል ያላቸው አራቱም ሀገራት እጣ ፈንታቸው በራሳቸው የሚወስኑበት ምሽትን ያሳልፋሉ። ከምድብ 1 ደቡብ አፍሪካ ከደቡብ ኮሪያ እንዲሁም ሜክሲኮ ከቼክ ሪፐብሊክ ዛሬ በተመሳሳይ ሌሊት 10 ሰዓት ላይ ይጫወታሉ። ከጣምራ አስተናጋጅ ሀገራት መካከል አንደኛዋ የሆነችው ሜክሲኮ በ6 ነጥብ ወደ ጥሎ ማለፉ መቀላቀሏን ያረጋገጠች ሲሆን ደቡብ ኮሪያ በ3 ነጥብ ሁለተኛ፣ እንዲሁም ሌሎቹ የማለፍ እድል ያላቸው ቼክ ሪፐብሊክና ደቡብ አፍሪካ በተመሳሳይ በ1 ነጥብ ተከታዩን ደረጃ ይዘዋል።
ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብኩ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁን እናመሰግናለን።